ማለዳ የመጣ ስታነቃኝ። እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት የተዘጋጀ የሚቀርብላችሁ የማለዳ ቁርስ ነው። ወደ ዛሬው የማለዳ ቁርስ ከማለፋችን በፊት ይህንን ማለዳ የሰጠንን እግዚአብሔር አምላካችንና አባታችንን አብረን አመስግነን ወደ ዛሬው የማለዳ ቁርስ እናልፋለን። በዘላለም ዙፋን ላይ ያለ የተፈራህና የተከበርክ አምላካችንና አባታችን እግዚአብሔር ሆይ ስለዚህ ማለዳ ስለ ምሕረትህና ስለ ቸርነትህ ስለ በጎነትህና ስለ መልካምነትህ ሁሉ ክብር ምስጋና ለአንተ ይሁን። በዘመን ሁሉ መካከል የረዳህንና የደገፍከን አንተ ነህና እግዚአብሔር ሆይ በፊትም እንድንቆም ዕድል የሰጠህን አንተ ነህና እናመሰግንሃለን። ከኛ የሆነ በእኛ የሆነ አንዳች ነገር ከኛ የሆነ የለምና ሁሉ ካንተ ነው የሆነውና እናመሰግንሃለን። እግዚአብሔር ሆይ ዛሬ ደግሞ በዚች ማለዳ ዕድሜ ላይ ዕድሜን ጨምረህ በረከትህን ልታካፍለን፣ ቸርነትህን ልታሳየን፣ ጸጋን አብዝተህልን በዚህ ማለዳ በፊትህ እንድንሆን መልካምነትህ ስለተገለጠ እናመሰግንሃለን። እግዚአብሔር ሆይ ክብርን እንሰጥሃለን። እነሆ ደግሞ በዚህ ማለዳ እንጠይቅሃለን በጨለማ ያሉትን ወገኖቻችንን እንድታስብ ምሕረትህን ቸርነትህን እንድታደርግላቸው በኢየሱስ ክርስቶስ ስም እንለምንሃለን። አንተ ታላቅ ኃያል ብርቱ አምላክ ነህና በዘመናት መካከል ሁሉ ምሕረትህ ቸርነትህ ለዘላለም ነውና እግዚአብሔር የዘላለም አምላክ ግራ ለተጋቡት መንገድ ለጠፋባቸው በልባቸው ለሚሹህ በጨለማና በስራት ላሉ ያንተ የምህረት እጅና የወንጌልህ ስልጣን በሕይወታቸው ተገልጦ ወደ መዳን እንዲመጡ እግዚአብሔር ሆይ እንድትረዳቸው እጠይቅሃለሁ። እግዚአብሔር የዘላለም አምላክ ታመሙትን እንዲፈወሱ በቁስልህ እንድትፈውሳቸው ቃልህ እንደሚናገር በመገረፉ ቁስል ተፈወሳችሁ ተብሎ ተጽፏልና የተጻፈው ይህ ቃል በሕይወታቸው ላይ እንዲሠራ በኢየሱስ ክርስቶስ ስም እጠይቅሃለሁ። እግዚአብሔር ሆይ ስለ ሁሉ ነገር አመሰግንሃለሁ። ስለ ሁሉ ነገር ከፍ አደርግሃለሁ። ምሕረትህንና ቸርነትህን ሁሉ ለሰዎች ሁሉ እንድንናገር ጸጋ ይብዛልን። እነሆ ደግሞ ይህንን ማለዳ ስለሰጠን ተባረክ። በዚህ ማለዳ ቅዱስና ሕያው የሆነውን ቃልህን እንድታስተምረን በክርስቶስ ኢየሱስ እንጠይቅሃለን። ሁሉ ለስምህ ክብር ይሁን። ስለ ሁሉ ነገር ተመስገን። ይህንን ጊዜ አሳልፈን ሰጠንህ በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው የኤፌሶን መጽሐፍ ምዕራፍ 6 ነው። ምዕራፍ 6ን ዛሬ ለማጠናቀቅ እንሞክራለን። እንግዲህ ብዙ ነገሮች ከዚህ ክፍል እንደተማርን ተስፋ አደርጋለሁ። ብዙ እንደተጠቀማችሁም ተስፋ አደርጋለሁ። እኔም ብዙ ነገር ተጠቅሜያለሁ። ይሄ ደግሞ ወደፊትም የእግዚአብሔርን ቃል ላይ ትኩረት አድርገን በእግዚአብሔር ቃል ውስጥ ያለውን የእግዚአብሔር ስልጣንና ኃይል በመረዳት እንዲሁም ደግሞ ከእግዚአብሔር በቃል ውስጥ ያለውን በረከት በማወቅና የእግዚአብሔርን ጥበብና እውቀት በመቅሰም ለሌሎች በረከት እንድንሆን እግዚአብሔር እንደሚያደርገንም ተስፋ አደርጋለሁ። እንግዲህ በትናንትናው ዕለት የተመለከትነው 20 እና 21 ነው። ስለ ወንጌል በሰንሰለት መልእክተኛ የሆንኩ መናገር እንደሚገባኝ
ስለ እርሱ በግልጥ እናገር ዘንድ ለምኑ ያለውን ሐሳብ በስፋት ተመልክተነው ነበረ። ከዛው መቀጠል ቁጥር 21 ነበረ። ነገር ግን እናንተ ደግሞ እንዴት እንዳለሁ ኑሮዬን እንድታውቁ የተወደደው ወንድምና በጌታ የታመነ አገልጋይ ቴዎቅዮስን ሁሉን ያስታውቃችኋል ይላል። እንግዲህ በፊት የነበረ የአገልጋዮች ሕይወት ለሕዝብ ሁሉ የተገለጠና ሕይወታቸው፣ ምስክርነታቸው፣ ኑሯቸው የሚታይ ነበር። ድብቅ የሆነ ነገር የለም። ስለ እነሱ ሕይወት ሌሎች እንዲናገሩ መልእክት ሲዘው ሁሉ ይልኩ ነበር። ኑሯቸው ምን እንደሚመስል፣ ሕይወታቸው ምን እንደሚመስል እንድታውቁት የተወደደ እንድታውቁታል። ዛሬ የብዙ አገልጋዮች ሕይወት ምን እንደሆነ አናቅም። ኑሯቸው ምን እንደሆነ አናቅም። አንዳንዱ በምጥ ይኖራል፣ አንዳንዱ ደግሞ በግፍ ይኖራል። አንዳንዱ በበረከት በእግዚአብሔር በእውነተኛ በረከት ይኖራል፣ አንዳንዱ ደግሞ በአመፃ በሰበሰበው ይኖራል። ነገር ግን ግልጥ ያለ ሕይወታችን የተገለጠ ኑሯችን የተገለጠ ለሕዝብ የምንታወቅ ልንሆን ያስፈልጋል። ብዙ አገልጋዮች መድረክ ላይ ብቻ ነው የሚታወቁት። ከመድረክ በስተጀርባ ያላቸው ሕይወት ግን አይታወቅም። ከመድረክ በስተጀርባ መድረክም ላይ ያለው ሕይወታችን የተገለጠና የታወቀ መሆን አለበት። አንድ መሆን አለበት። የክርስቶስ አገልጋዮች ከሆንና የክርስቶስ ባሪያዎች ከሆን ክርስቶስ ከጠራን ክርስቶስ ከመረጠን ለሕዝባችንም ስናገለግል በግልጽነት ነው ማገልገል ያለብን። ይህ ፐርሰናል ላይፍ ነው የምንለው ነገር የለም። አገልጋይ ፐርሰናል የሚባል ነገር የለውም። አገልጋይ የሕዝብ ነው፣ ለሕዝብ የተሰጠ ነው። መጽሐፍ ቅዱስ ሲናገር እኮ ሐዋርያት ነቢያትን፣ አስተማሪ፣ ወንጌል ሰባኪ፣ እረኛ አድርጎ ለቤተ ክርስቲያን ሰጠ ነው የተሰጠ ነው። ያ ሰው የቤተ ክርስቲያን ነው፣ የራሱም አይደለም የራሱም አይደለም። ስለዚህ ይሄ የኔ ኢሹ ነው የምንለው ነገር በዚህ ዘመን ትንሽ ላለመታረም ከእግዚአብሔር ጋር ያለንን ሕይወት ላለማስተካከል የምናደርጋቸው ነገሮች ይመስሉኛል። ነገር ግን ከጳውሎስ ምን እንማራለን? ጳውሎስ እኮ ሕይወቱን እንዲናገሩ አገልጋዮችን ላከ። እሱ ጋር የነበሩትን የሚያውቃቸውን ቴዎቅዮስን ሲልከው ኑሮውን የእሱ ኑሮ ምን እንደሚመስል እንዲያውቁ ለሌሎች ለመናገር ነው። ኑሯችን የተገለጠ መሆን አለበት፣ የታወቀ መሆን አለበት። አገልጋይነት እኮ በቤታችን እንኳን እንግዶችን እንድንቀበል ነው የእግዚአብሔር ቃል የሚያዘን። የእግዚአብሔር ቃል የሚናገረን እኮ ያንን እውነት ነው። የተሰወረ ሕይወት የለን፣ ሊኖረን አይገባም። እኔ መድረክ ላይ ነው ማገለግላቸው፣ ሌላው የኔ ላይፍ ነው፣ ሌላው የፐርሰናል ላይፍ ነው የሚባል ማን የሰጠን? ክርስቶስ ከደቀ መዛሙርቱ ጋር ነበር ይኖር የነበረው። ላይፍ እኮ በደቀ መዛሙርቱ በአገልጋዮች እንኳን በነሱ ቀርቶ በሰቀሉትም ፈሪሳውያን ዘንድ ሕይወቱና ኑሮ ማንነቱ የተገለጠና የታወቀ ነበረ። የተሰወረ ማንነት አልነበረው፣ የተሰወረ ሕይወት አልነበረው። የሚገርመው ይሄ ነው። አልነበረውም፣ የተገለጠ ነው። ለዚህ ነው ቁጥር 22 ላይ መጣና ወሬያችንን እንድታውቁ ልባችሁ እንዲጽናና ወደ እናንተ የምልከው ስለዚህ ምክንያት ነው ይላል። ወሬያችንን እንድታውቁ፣ ኑሯቸውን እንዲያውቁ፣ እንዴት እንደሚኖሩ፣ ምን እየሰሩ እንዳለ የወንጌል ምስክርነትንም ጭምር ይዘው ነው የሚሄዱት እነዚህ ሰዎች። አሁን ላይ ግን መድረክ ላይ እናገለግላለን። ምን እንደምንሰራ ምን እንደምናደርግ ለምእመናቻችን እኮ አይደለም፣ ለአገልጋዮች ከኛ በታች ለሚያገለግሉት አገልጋዮች እንኳን የተገለጠ ማንነት የለንም። ከኛ በታች ላሉ አገልጋዮች፣ አብረውን ለሚያገለግሉ አገልጋዮች ይህ ሁሉንም ይመለከታል ማለት አይደለም። ግን
በጣም እንድታውቁልኝ የምፈልገው በተለይ ከተወሰነ ከእንደዚህ ወዲህ ከ10 ዓመት ወደዚህ የመጡ አገልጋዮች ላይፋቸው አስደንጋጭ ነው። እንደዚህ አይነት ህይወት እና ልምምድ ያላቸው መኖሪያቸው፣ ቤታቸው፣ ህይወታቸው፣ ኑሯቸው፣ ምናቸው አገልጋዮቻቸው እንኳን ከነሱ በታች የሚያገለግሉት እነሱ ፓስተር አድርገው እነሱ የሆነ ነገር አድርገው የሾሟቸው እንኳን የማያውቋቸው ናቸው። ኑሯቸውን አያውቁም፣ ቤታቸውን አያውቁም፣ ምናቸውንም አያውቁም። የሚያውቋቸው ህዝቡ የሚያውቃቸው መድረክ ላይ ብቻ ነው። ጳውሎስ ግን የተገለጠ ነገር ነበረው። ኑሮዬን እወቁ ይላል። ወሬያችንን እወቁ፣ እንድታውቁ ነው የምፈልገው። ልባችሁ እንዲጽናና ነው የምፈልገው። ወደ እናንተ የምልከው ስለዚህ ምክንያት ነው ብሎ በግልጽ ያስቀምጣል። እንግዲህ ጳውሎስ ይህንን መልእክት ሲዘጋው ምን ይላል? ከእግዚአብሔር ከአብ ከጌታም ከኢየሱስ ክርስቶስ ሰላም እና ፍቅር ከእምነት ጋር ለወንድሞች ይሁን። ጌታችን ኢየሱስ ክርስቶስ እንግዲህ ጌታችን ኢየሱስ ክርስቶስ በመምጣት ከሚወድ ሁሉ ጋር ጸጋው ይሁን አሜን ይላል። እንግዲህ የመጨረሻ መዝጊያ የነበረው ምንድነው? የእግዚአብሔር ፍቅር፣ ጸጋ፣ ክርስቶስ ሰላም፣ የጌታችን የኢየሱስ ክርስቶስ ጸጋና ከሁላችን ጋር እንዲሆን ይመኝልናል። ምክንያቱም አስፈላጊ ነገር ስለሆነ ነው። የክርስቶስ ሰላምና ፍቅር በቤታችንና በኑሮአችን ሊሆን ይገባል። ግን ይህ እንዴት ነው የሚሆነው? አሁን ሊሆን ይገባል ሳይሆን ይህ እንዴት ይሆናል ነው። ይህ የሚሆንበት ሁለት ነገሮችን ልናገር። አንደኛ ያልተቋረጠ ከእግዚአብሔር ጋር ህብረት ሲኖረን። እንግዲህ ከእግዚአብሔር ጋር ህብረት ማለት በሶስት መንገዶች ማሳየት ይቻላል። አንደኛው እንግዲህ ከእግዚአብሔር ጋር ህብረት ያልተቋረጠ ህብረት አለን ሲኖረን ማለት አንደኛው የእግዚአብሔርን ቃል ሁልጊዜ በምናጠናበትና የራሳችን የዲቮሽን ታይም በሚኖረን ሰዓት ከእግዚአብሔር ጋር ሁልጊዜ ህብረት እናደርጋለን። ሁለተኛው ከእግዚአብሔር ጋር የጠበቀ የጸሎት ህይወት ሲኖረን ህብረት ጸሎት እኛ ጋር ሲያስተምሩን መጽሐፍ ቅዱስ ላይ ጠይቁ የምትለዋን ብቻ ለልመና እንደተሰራ አድርገው ነው ብዙ ጊዜ ስንማር የነበረው። ነገር ግን ጸሎት ማለት ከእግዚአብሔር ጋር ህብረት የምናደርግበት ስፍራ ነው። ለእግዚአብሔር መስዋዕታችንን የምናቀርብበት ስፍራ ነው። ከእግዚአብሔር ጋር የምንነጋገርበትና የምናወራበት ስፍራ ነው። የእግዚአብሔርን ድምፅ የምንሰማበት ስፍራ ነው። የእግዚአብሔርን ፊት የምንፈልግበት ስፍራ ነው። እኛና እግዚአብሔር የምንገናኝበት መስመራችን ነው። መስመር ነው። ኮኔክት የምናደርግበት ነው። ስለዚህ ጸሎት ነው። ሶስተኛው አምልኮ ነው። ሁልጊዜም እግዚአብሔር ማምለክ ማለት መዘመር ብቻ አይደለም። ወደፊት ይህን ነገር በጣም ይዤው እመጣለሁ። መዘመር ብቻ አይደለም። ዝማሬ አንድ ፓርት ብቻ ነው። እውነተኛ አምልኮ የህይወት አምልኮ ነው። በኑሯችን፣ በስራችን፣ በምግባራችን ክርስቶስ ኢየሱስ አምላካችንና ጌታችን አባታችን መሆኑን የምንገልጥበት ነው። ስለዚህ ነው ሁልጊዜ ሰላሙ ፍቅሩን ከእኛ ጋር እንዲሆን የሚለምንልን ይሁንላችሁ ብሎ የሚጠይቅልን ጳውሎስ የሚለምንልን ጳውሎስ የትምህርቱ መዝጊያ የሚያደርገው ጳውሎስ በእግዚአብሔር ፍቅርና ህብረት ውስጥ ጸጋ አለ፣ ኃይል አለ፣ ማለፍና መሻገር አለ። ይህንን በደንብ ስለሚረዳ ነው። ወደፊት ስለነዚህ ስለ ጸሎትና ስለ አምልኮ ጉዳይ ጌታ ቢረዳኝ ይዤ እመጣለሁ። እንግዲህ ለዛሬ ማለዳ ያዘጋጀሁት ይህንን ይመስላል። ነገ በአዲስ ርዕስና በአዲስ ሐሳብ እንገናኛለን። አጭር ጸሎትን ጸልይና እንጨርስ። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ ስለ ምሕረትህ ስለ ቸርነትህ እናመሰግንሃለን። ስላስተማርከን ሕያውና ቅዱስ ቃልህ ክብር ምስጋና ከዘላለም እስከ ዘላለም ለአንተ ይሁን።
ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን፣ በደም ሸፍነን፣ በኢየሱስ ክርስቶስ ጌታ ስም አሜን። እንግዲህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አገልግሎታችንን ደስ እንዳላችሁ በወደዳችሁት ልክና መጠን በደስታ እየደገፋችሁን አብራችሁን እንድትሆኑ በጌታ ፍቅር እጠይቃለሁ። የጌታ ሰላም፣ ጸጋ፣ ምሕረት፣ ቸርነት ይብዛልን። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።